የዛፈር ቀኝ እጅ ኔክዴት ሞተ። በመጨረሻም ሴማ ሞተች። ዛፈር አበደ። ሳድረቲን ሙምታዝ ላይ ደረሰበት። ፖይራዝ ፖሊስ እንደሆነ ሴማ አወቀች። ክቡራትና ክቡራን ለልጄ ድራማ በየዕለቱ እንዲደርሳችሁ ከፈለጋችሁ ይህንን ቪዲዮ በደንብ ላይክ አድርጉ። ባባ መሃላቸው አንድ ካዲ እንዳለ ተረድቶ ፖይራዝን ጠርጥሮታል። ነገር ግን ፖይራዝን ቢያወጣጣውም ምንም ነገር ሊያገኝ አልቻለም። በሌላ በኩል የፖይራዝ የድሮ ሚስት ለፖይራዝ ትልቅ ችግር ሆናበታለች። አይሴጉል ቢረፍድም የዛፈርን እውነተኛ መሰሪነት አውቃ ልትበቀለው ከፖይራዝ ጋር አንድ ዕቅድ አቅዳለች። ዛፈር ሴማን ተጠቅሞ ባህርን ገደል ለመክተት ሙከራ ቢያደርግም ሴማ ያው ሴማ ናት፣ አልሆነለትም። የሴማንም ቢታ ዛፈር አልወደደውም። እናም አንድ ተንኮል ከቀኝ እጁ ኔክዴት ጋር ሆነው ይሸርባሉ። ሴማ የአባቷ ገዳይ ባባ እንደሆነ አውቃ አብዳለች። ከቀናት በኋላ ባባ ሴማን ከዛፈር ጋር እንደተገናኘች ሲሰማ ቤቷ መጥቶ ያናግራታል። አሁኑኑ ቤቴን ለቃችሁ ጥሉኝ። ሴማ በስነ ስርዓት አዋሪኝ። ምንም የለንም አልኳችሁ። መንገድ ላይ አግኝቶኝ ነበር እናወራ አለኝ። ከዛ በኋላ አወራሁት። በቃ እኔ ጋር ስራ ጀምሬ አለኝ። አልፈልግም ብዬ ትቼው ወጣሁ። አለቀ። አሁን ከተመለሰላችሁ ባካችሁ ትውጡልኝ። አሁን ማናችሁንም ማየት አልፈልግም። በዓለም ላይ በጣም የምጠላውን ነገር ታውቂያለሽ ሴማ፣ ክህደት። አደራሽን የማይሆን ነገር ውስጥ እንዳትገቢ፣ ያለበለዚያ የወደድኩሽን ያህል። አባዬ እባክህ ነገሩን እያካበድክ ነው። ሴማ እኮ ናት እንዴ። እንሂድ በቃ አባዬ። ሰነዶቼን፣ ሁሉንም ነገር ስለኔ፣ ስለ ዙልፊከር፣ ስለ ዛፈርም ሁሉንም መረጃዎቻችንን በሙሉ አምጪ። ባባ ይሄ ነገር ትንሽ አልበዛም? ልጅቷ የአባቷ ልጅ ናት። የሆነ ነገር ደብቃኛለች። ሴማ መቼም አትክድህም፣ ከርታም አታውቅም። አባዬ ዕድሜ ስጠንና እናያለን ማን ካዲ ማን ታማኝ እንደሆነ። ሁሉንም ሰነዶች በሙሉ ለሰፈር ሰጥተው እነ ባባ ሲሄዱ ሳድረቲንና ሴማ የሴማ የግል መኖሪያ ቤቷ ውስጥ ይቀራሉ። መሃላችን ግን የሆነ ሰላ ያለ ሴማ። አዎ ሙምታዝ። ከሙምታዝ ጋር መሃላችን ሆኖ የሚሰራ አንድ ሰው አለ፣ ፖይራዝ። እርግጠኛ ነሽ? ታዲያ ማን ሊሆን ይችላል? ነገር ግን ያው ፖይራዝ ባይነግረንም ሙምታዝን እንዲናገር ማድረግ እንችላለን። አታስቢ፣ ሙምታዝን ለኔ ታየው። እንዴት? ታዋቂዋ ተዋናይት ጅግደም በዙልፊከር ፍቅር ከንፋ ለዙልፊከር ትደውላለች። ዙልፊከር በኃይለኛው አባቷ ምክንያት ስልኩን አያነሳላትም። የነባባ ቤት ሳድረቲን ለአንዱ ጠባቂ ከመኪናቸው ሰነዶችና የኮምፒውተር ፋይሎች አሉ ቢሮ አስቀምጠው ብሎ ሲያዝ እርጉም ሚስቱ ትሰማለች። ሙምታዝ ከባሏ ጋር ዶክተሩን መግደላቸው ሳያንስ ሶንጉል ያረገዘችው የሳድረቲንን ልጅ እንዳልሆነና በዶክተሩ የግድያ ምርመራ ወቅት አውቆ እያስፈራራት የእርሱ ተላላኪ አሻንጉሊት ሆናለች። በቀጥታ ደውላ ቤት ውስጥ እየተፈጠረ ስላለው ነገር በሙሉ ትነግረዋለች። በጣም ጥሩ የኔው እዛ ኮምፒውተር ላይ ያለውን ሰነድ ምንም ይሁን ምን እኔን ሊጠቅመኝ ይችላል። እሺ አምጪልኝ። አልችልም፣ ሳድረቲን ካገኘኝ ይገለኛል። ደግሜ እንዳስፈራራሽ አታድርጊኝ። በቶሎ አምጪልኝ። ይተረከምክ። ምሽት ላይ ፖይራዝ የሙምታዝ ሰፈር ተደብቆ ቆመዋል። ሙምታዝ መኪናውን አቁሞ ወደ ቤቱ ሊገባ ሲል ሳድረቲን ከየት መጣ ሳይባል በድንገት ከኋላው ሽጉጥ ይደቀንበታል። አንተ ጅል ነህ እንዴ? ሳድረቲን ምን እያደረግክ ነው? ብዙ አታወራ ሙምታዝ፣ ግባ ግባ። ስማ የፖሊስ አዛዥ እኮ ነኝ። ግባ አልኩህ። ወሬ አታብዛ። በልዳው ንዳው። አምላኬ ሆይ። ፖይራዝ የቀድሞ ሚስቱ ያቆመችውን መጠጥ ላለመጀመር እየታገለች ነው። ሳድረቲን እዚህ የድሮ መጋዘን ውስጥ ሙምታዝን እያዳፋ አምጥቶ፣ ትሰማለህ ሙምታዝ? ማንን ነው እኛ ውስጥ ካዲ ያስቀመጥከው? በል ንገረኛ። ማን ነው? ስሙን ብቻ ነገር ወይ ስሟን ንገረኝ። ተናገር። አቤት። አሁን ከሙምታዝ ጋር ነኝ። እኛ ውስጥ ያለውን ካዲ እንድናገኘው ብትቀላቀይን ምን ታስቢያለሽ? እንዴት? አልገባኝም። እንዴት አደረግከው? እሱን ተይውና አሁን ትመጫለሽ ወይስ አትመጭም? እሺ አድራሻውን ላክልኝ። እንዴ ምን እያደረግክ ነው? እንዳትንቀሳቀስ አስቀምጠው። አንድ ጨዋታ እስኪ እንጫወት እንዳይደብረን እሷ እስክትመጣ። አንተ ቂላ አብደሃል እንዴ? መልስ አስቀምጥ። አስቀምጥ አልኩ። ሳድረቲን ተረጋጋ እባክህ። የማየውን ነገር እንዳታደርግ። እሺ በቃ ይኸው ተረጋጋ። ሳድረቲን እባክህ ልለምንህ። ምን መሆን ነው? ምን እየሆንክ ነው? ማን ነው? ተናገር። ካዲው ማን ነው? ተናገር። ያለበለዚያ አናትን ሁለት ቦታ ነው የምከፍለው። እገልሃለሁ። ተናገር። ሴማ ናት። ሴማ ምን እያልክ ነው? ሴማ ናት ለዛፈር የምትሰራው። በላው ሽጉጡን አውርድ። እየዋሸ ነው። አይደለም አልዋሸውም። ዛፈር ስምምነት አቀረበላት እና ሴማን ተቀበለ። አቶ ባሂር አባቷን ስለገደለባት ልትበቀለው ፈልጋ ነው። እባክህ ተው፣ እመነኝ ሳድረቲን። ፖይራዝ ወንድም የደረስክ ላይ ሴማን ጠርቷታል። ፍጠን እንሂድ። ሳድረቲን የት ነህ? ሳድረቲን ደህና ነህ? ሳድረቲን ደህና ነህ? ሳድረቲን ተነስ። ምንድን ነው? ምን ተፈጥሮ ነው? ንገረኝ። ሙምታዝ ነው እንደዚህ ያደረገ? ሙምታዝ ብቻውን አልነበረም። ሴማ በሩጫ ስትወጣ ፖይራዝና ሙምታዝ አየር ላይ መኪናውን እየነዱት ያመልጧቸዋል። ሙምታዝ የነገረህ ነገር አለ? አይ የለም። እርግጠኛ ነህ? ቆይ ማን ነው አብሮት የነበረው? አላውቅም። እኔ ደርስበታለሁ። ስማ አንተ የማትረባ ለምን እንዳዳንኩ ታውቃለህ? እገልሃለሁ።
አሁን ደግሞ ምን አደረኩኝ? ከነሱ ያተረፍከኝ አንተ ልገለኝ ነው? ሁልጊዜ እኔን እንደከዳኝ ነው። ሁልጊዜ ለማን ነው የምሰራው? ለማን ብዬ ነው እዚህ ጣጣ ውስጥ የገባሁት? ንገረኝ፣ ተናገራ። ፈጣሪ ምስክሬ ነው። ሳድረቴን ከሚገለህ እኔ ራሴ እዚሁ እገልሃለሁ። ተናገር። ከዛፈር ጋር ምን አባ ነው እየሰራ ያለው? ንገረኝ። በእውነት እምላለሁ ምንም ነገር እያደረግኩኝ አይደለም። ይኸውልህ ከአንተ ጋር ደግሞ ምንም የሚያገናኘው ነገር የለም። ጅግደም ለዙልፊከር እየደወለች ለምን ትረቀኛለህ ትለዋለች። በልጄ ምን እልሃለሁ? ይኸውልህ ለዛፈር ተሳስቼ እንኳን ምንም ስምህን እንኳን አልተናገርኩም። እመነኝ። የሆነ ማስረጃ ይዞብኛል። ፖይራዝ እያስፈራራኝ ነው ያለው። ቆይ ለሳድረቴንስ ቢሆን መቼ አሳልፌ የሰጠው? ታዲያ ለምን ሴማ አልክ? ባላጠፋችሁ ልጅቷን እሳት ውስጥ የምከታት ምን አድርጋህ ነው? እናንተ ነበር አሳልፌ መስጠት የነበረብኝ። ቆይ ምን ያገባኛል ስለ እርሷ ካልሆነች አንተ እንደሆንክ ግልጽ ነው። ምን ሆነ አልጅለ እንዴ ሰውዬ? እኔ በሆን ግን አንተን ነበር አሳልፌ የምሰጠው። ሙምታዝ ፈጣሪ ረገመ ሰው። የባባ ቢሮ ሶንጉል ተደብቃ ገብታ ሙምታዝ አምጪ ብሎ ያስፈራራትን ፋይል ከባባ ፒሲ ላይ ወደ ፍላሽ መገልበጥ ትጀምራለች። በዚህ ሰዓት ሳድረቲን ወደ ቤት ይገባል። ሶንጉል የት ነሽ? ፍጠን ሶንጉል የት ሄዳ ነው? አሁን በዚህ ሰዓት ስልኳ ክፍሏ እየጠራ ነው። ምሽቱን በፖይራዝ ቤት አይሴጉል ፖይራዝና ሲናን እየተላፉ በደስታ ያሳልፋሉ። ሴማ የማታውን መንገድ ላይ ደህንነት ካሜራ ቅጂ ፍለጋ እዚህ ሰው ጋር በጠዋት መታለች። ሰውየው ፖሊስ ነው። ሆስፒታል የዋና አቃቢ ሕጉ ልጅ ከሱ ስራ ለማውጣት አይሴጉል በምክር ፍቅር በመስጠት እያገዘችው ነው። ሲናን እናትና አባቱ እንዲስማሙለት ለማድረግ እየሞከረ ነው። ከእናቱ ቤጉም ግን አንዳቸውን እንዲመርጥ ሲናንን ትጠይቀዋለች። ልጇን ስትጫነው ግን ሁለቱንም እንደሚወዳቸው ግን ደግሞ ከአባቱ ጋር መኖር እንደሚፈልግ ይነግራታል። እናቱ አዝና ጥላቸው ትሄዳለች። እዚህ ቦታ ጋር ለሙምታዝ የሰረቀችውን ፍላሽ አምጥታ ትሰጠዋለች። ዛፈር ሙምታዝን በያዘበት ማስረጃ እንደ አሻንጉሊት እየተጫወተበት ለባባና ለሴማ አንድ ወጥመድ ያዘጋጃል። ፖሊስ ጣቢያ አቃቤ ሕግ ምንም አታስብ፣ ፖይራዝ ለኛ ነው እየሰራ ያለው፣ አታስብ። ነገሩን በድብቅ የያዝነው አውቀን ነው። ነገሩ ከተሰማ ሁሉም ነገር ይበላሻል። በቅርቡ ፖይራዝ ባህሪን እያዳፋ ይዞልን ይመጣል። ምንም አታስብ። አንድ ነገር ቢበላሽ ኃላፊነቱ በእናንተ ነው። ምንም አታስብ፣ ምንም አይፈጠርም ክቡር አቃቤ ሕግ። ሃሎ ወይዘሪት ሴማ፣ የካሜራውን ቅጆች አግኝቼልሻለሁ። በጣም ጥሩ ላክልኝ። ፖይራዝ አውቄው ነበር። እሺ ሴማም ፖይራዝም ካሉ ታዲያ እሺ ማን ነው? ምናልባት ማንም ሊሆን አይችልም ባባ። ግልጽ እኮ ነው አባዬ። ምን ጥያቄ አለው? ከፖይራዝ ውጪ ማን ሊሆን ይችላል? ማንም ሊሆን አይችልም። እሱ ነው በቅርቡ የተቀላቀለ። ሄሎ ባህሪ ባባ። አቤት ሳሊም፣ እየሰማሁህ ነው ባባ። አሁን አንድ ወሳኝ ፖስታ ልኬልሃለሁ። ስለ ጠበቃ ሴማ ነው። ምን? ስለ ሴማ? በሉ እናንተ ውጡ። አዎ ባባ፣ $500,000 ከዛፈር ድርጅት አካውንት ገቢ ተደርጎላታል። ማለትም ሌላ የኮንስትራክሽን ድርጅት ነው፣ ግን ባለቤትነቱ የዛፈር ነው። በጣም ጥሩ ስራ ነው። ጎበዝ ተዋናይ ወጥቷል። ችግር ውስጥ እንደማታስገባኝ ተስፋ አደርጋለሁ። ምንም አታስብ። የሲናን እናት የማትፈልገውን ደና የተገላገለችውን መጠጥ ቤት ውስጥ ገብታ መጠጡን በላዩ ትጨላልጠዋለች። ጅግደም አልቻለችም። ባባ ለገንቦ ነገሩን እንዲያጣራ ወደ ባንክ ይልከዋል። እኔን ማንም አይወደኝም። አባቴ አይፈልገኝም፣ እናቴ አትፈልገኝ፣ ይገዛ ልጅ እንኳን አይፈልገኝም። ልጅ ደወል። ሄሎ ሲናን። እማዬ ደህና ነሽ? ድምፅሽ ምንድን ነው? አይሴጉል እናት አባት ፖይራዝ ደህና ነው? ሲናን አንተ ግን ልቤን ሰበርኸው። አባዬ እማዬ ሰክራለች። የፈረደበት ፖይራዝ አድራሻውን ጠይቆ ወደዚህ ይበራል። ጅግደም የባባ ቤት መጥታለች። ሴማ ለባባ ደውላ የምነግርህ ትልቅ ነገር አለኝ። እኔም እፈልግሻለሁ። ሁሉም ሰው ባለበት ነገ ነይ። ጅግደም ምን ሆነ ነው ነገረኝ እባክህ እያለች ብትለምነውም ምክንያቱ ሊነግራት አልቻለም። እኔ አልሆንሽም ብሏት እያለቀሰች እያዘነች ትሄዳለች። እርሱም እያለቀሰ ከሳፈር ጋር ይጽናናል። ፖይራዝ ተሸክሞ ጥንብዝ ብላ የሰከረችውን የቀድሞ ሚስቱን እየጎተተ ወደ ቤቱ ይዟት ይሄዳል። ቤት ሲደርሱ ኮሎኔል ወጥቶ አይቶ ታግዞት ወደ ቤት አስገብተው ከየዋሃ አይሴጉል ጋራም ተጋግዘው ባዶ ክፍል ውስጥ አስተኝተዋት ይወጣሉ። ጠዋት ላይ የፖይራዝ ስልክ ይጠራል። ሴማ ናት። ሴማ ባህር ባባ ይፈልግሃል ብላ ትጠራዋለች። ገንቦ አምጣ የተባለውን መረጃ ይዞ ሲገባ ሁሉንም አስወጥቶ ባባ ፖስታውን ብቻውን ሆኖ ይከፍተዋል። እንዴት እንዲህ እንደዚህ አይነት ነገር ታደርጊያለሽ ሴማ? አላውቅም። አሁን እየሄድኩኝ ነው። የሞትና የሽረት ጉዳይ ነው ካለች እንግዲህ በጣም ከባድ ነው ማለት ነው ነገሩ። የቀብሬን ጉዳይ አደራ እንግዲህ ሙምታዘ። ሴማ ሁሉም ነገር ላይ ሳትደርስበት አትቀርም። ተረጋጋ። ፖይራዝ ምንም ማስረጃ አይኖራትም። ቢኖራትም ይኸውልህ እንዳታምንላት እሺ። የባባ ቤት ሴማ ምን ነው በጣም ደስ ያለሽ ትመስያለሽ። አዎ ምክንያቱም ከሃዲውን ከመሃላችን አግኝቼዋለሁ። ማን ነው? ባህር ባባ መጀመሪያ ይምጣ። አንቺ ከሃዲውን እኔ ራሴ አግኝቼዋለሁ። በእስኪ አንቺ ያገኘሽው ከሃዲ ማን ነው ንገሪኝ። የሁላችን ስም መረጃ ሰነዶቹ በሙሉ ፍርድ ቤት ደርሶ ሁላችንም ላይ ምርመራ ተከፍቷል። እነዛ ሰነዶች ደግሞ አንቺ ጋር ብቻ ነው፣ የአንቺ ፒሲ ላይ ብቻ ነበር የነበረው። አሁን ሙሉ መረጃችን ማንነታችን ዋና አቃቤ ጉጅ ላይ ነው።
አባዬ ምን እያልክ ነው? ሴማኛን $500,000 ለዛፈር ሽጣናለች እያልኩ ነው። እና ዛፈር ደግሞ ለፖሊሶች ሰጥቶ ቀብራችንን አፋጠነው። ምን እያልክ ነው ባባ? ዝጊ! እኔ ያላደረኩትም፣ በፍጹም ውሸት ነው። እኔ ያላደረኩትም ባባ። ይህን የሆነ ሰው ሆን ብሎ ያደረገው ነገር ሊሆን አይችልም ባባ። ይህንኛ ውስጥ ያለው ከሃዲ ብቻ ነው ያደረገው። ማን ነው ይሄ ሰነድ ከሷ ውጭ ያለው? ንገረኝ እስኪ ማን ነው? ፖይራዝ ነው። ከሙምታዝ ጋር የሚሰራው ፖይራዝ ነው። ባሂር ባባ ትናንትና ማታ የድሮ መጋዘን ውስጥ ረድቶት ነበረ። የደህንነት ካሜራ ቅጁ ላይ የተገኘውን ተመልከት። ይሄ ምንድን ነው? ምንድን ነው? ፖይራዝ መኪና እኮ እየነዳ ነው ያለው። ስለምን እያወራሽ ነው ሴማ? እየተባልሽ ያለሽውን ነገር ግን ሰምተሻል? የአንቺ ኮምፒውተር ውስጥ ብቻ እኮ ነበር ያ ሁሉ መረጃ የነበረው። ያን ሁሉ መረጃ ሳለፈሽ ሰጠሽ። ከዛ $500,000 ተቀበልሽ። ግን የአንቺ ኮምፒውተር ውስጥ ብቻ እኮ ነበር ያ ሁሉ መረጃ የነበር። እና አንቺ አሁን ስለምን እያወራሽ እንደሆነ ተመልከች። ውሸት ነው፣ ውሸት ነው፣ እየዋሸ ነው። በእውነት እኛ ውስጥ ያለው ከሃዲ እርሱ ነው፣ እርሱ ነው ከሃዲው። ሴማ ቆይ አንቺ እንዴት እንደዚህ ባባ ላይ እንደዚህ ታደርጊያለሽ? አባትሽ እኮ ነበር፣ ታሳፍሪያለሽ እንዴ! ውሸት ነው፣ ውሸት ነው እያልኳችሁ እኮ ነው። ለምን አታምኑኝም? እኔ እንደዚህ አላደረግኩኝም፣ ውሸት ነው። ግደኝ ብዬሽ ነበር። እኔን ከምትከጂኝ ተኩሰሽ ብትገይኝ ይሻልሽ ነበር ብዬሽ ነበር። ባባ ሴማ እንደዚህ አታደርግም። አባዬ ሴማ እንኳን አንተን ለመግደል ሊያውም ለገንዘብ ብላ ጫፍን እንኳን ለመንካት በፍጹም አታስብም። ዛፈር ሆን ብሎ ነው እንዲህ ያደረገው። ተመልከት አሁን ምን ውስጥ እንዳለን። እባክህ አስተውል ባባ። ሆን ብላ ነው ይህንን ያደረገችው። ልትበቀለኝ ፈልጋ ነው። ባባ እምልልሃለሁ፣ እኔ ምንም ነገር አላደረግኩትም እያልኩ ነው እንጂ ቀይ መስመርሽን አልፈሻል። እና ቅጣቱ ምን እንደሆነ ለዓመታት ከኔ ጋር እዚህ ስለነበርሽ በደንብ ታውቂያለሽ አይደል ሴማ? ባባ እባክህ፣ አባዬ ተው፣ አባዬ እባክህ ይህን ነገር አታደርገው። ሴማ እኮ ናት፣ ሴማ ልጅ ያሳደግካት። ባባ ሽጉጡን መዞ ለዙልፊከር እንዲገላት ይሰጠዋል። ምንም ነገር ከዚህ በፊት እምቢ ብዬ አላውቅም አባዬ። ይህንን ግን ማድረግ አልችልም ባባ። በዚህ ሽጉጥ ራሴን አናቴን ብለህ ብትገለኝ ይሻለኛል አባዬ። ፖይራዝ እንካ አንተ ጨርሰው። ፖይራዝ ሽጉጡን ከባባ ተቀብሎት ከፊት እየመራ ይዟት ይሄዳል። ሰፈር ሽጉጡን አውጥቶ ወደ ባባ ሄዶ ተኩስና እኔንም ግደለኝ ባባ፣ እስከ ዛሬ ላገለገልኩበት ክፍያ ይሆነኝ። የማይረባ ነገር አታውራ ሰፈር። የሆነ ነገር አድርጉ ዙልፊከር፣ የሆነ ነገር አድርጉ፣ የሆነ ነገር። ተረጋጋ ሰፈር እባክህ፣ እኔ አባዬን አውረዋለሁ። ሳድረቲን አባቱን ሄዶ ይለምነዋል። ፖይራዝ አንዱን ጠባቂ መኪናውን እንዲያመጣለት ነግሮት ሴማን ይዟት ወደ ውጭ ይወጣል። ከሃዲው አንተ እንደነበርክ ከመጀመሪያውኑ አውቄው ነበር። ሰፈር ወዴት ነው? ቁም እባክህ ሰፈር። መጀመሪያ እኔን ግደለኝ ፖይራዝ አለቀ። እባክህ ተረጋጋ። ለመረጋጋት እየነገርኩኝ ነው። ንጹሕ ሰው ናት እንዳትነካ። ተረጋጋ ሰፈር። አባዬ እባክህ አባዬ፣ ፖይራዝን ተው በለው፣ አስቁመው። በኋላ ይቆጭሃል አባዬ፣ እየለመንኩ ነው። በኋላ ይቆጭሃል። ይህ ነገር ወጥመድ ነው። ሴማ እኮ ናት፣ ልጅህ እኮ ናት። ከልጅነት ይዘዋት ጀምሮ እኮ አሳድግሃታል። አባዬ እባክህ፣ ምን ሆነ ነው ልብ እንደዚህ ጨከነው? ምንድን ነው? ምን ሆናችኋል? እባክሽ ሴጉል፣ ፖይራዝን አስቁሚው። ሴማን ወስዷታል። አልገባኝም። ወዴት ነው የወሰዳት? እዚህ ጫካ ውስጥ ፖይራዝ ሽጉጡን አቀባብሎ ሴማ ላይ ደቅኗል። አንተ ከሃዲ ነህ። እነሱን ልታሞኛቸው ትችላለህ፣ እኔን ግን መቼም ልትሸውደኝ አትችልም። ኮፈኑን አዘጋጅ፣ መሸፈኛ ጨርቅም አዘጋጅልኝ። እሺ አለቃ። የቀድሞ የፖይራዝ ሚስት የፖይራዝ ቤት ውስጥ ያሉትን መደርደሪያዎች ላይ በድንገት ከመጽሐፉ ስር አንድ ወረቀት ታገኛለች። ፖይራዝ? አሁንም ፖሊስ ነህ? ፖይራዝ የት ነህ? ፖይራዝ! አባዬ እባክህ አባዬ። እሺ በቃ ፖይራዝን አስቁመው። ሰፈር አስቁመው አባዬ፣ አስቁመው ብሏል። ወንድሜ ሩጥ በል አድርገው። ተኩስ። ሴማ አይሆንም። ሴማ አይሆንም። ሴማ እባክሽ አይሆንም። ልቀቀኝ ሴማ። የሴማን አስክሬን ፖይራዝ ከመኪናው ኋላ ይጭነዋል። ሰፈር አብዷል። ምንድን ያደረግከው ፖይራዝ? ምንድን ያደረግከው? አባዬ እኮ ተው ብሎ ነበረ። ምንድን ያደረግከው ፖይራዝ? ምንድን ያደረግከው? እገልሃለሁ ፖይራዝ። አለቅም፣ እገልሃለሁ። ሴማ ልገድል፣ ልቀቀኝ፣ እገልሃለሁ ፖይራዝ፣ እገልሃለሁ። እባክህ
እባክህ ወንድሜ፣ እባክህ ተው፣ እባክህ ወንድሜ ተረጋጋ፣ እባክህ ወንድሜ እባክህ። እማዬ ትምህርት ቤት ረፈደብኝ እኮ። እሺ እንሂድ ሲናን ውዴ። እማዬ በጣም ደስ ብሎሻል። ምን አግኝተሽ ነው? አይ ምንም ውዴ፣ ና እንሂድ። አንሳው፣ ኦፍ አንሳው። ሄሎ ፖይራዝ፣ ምን ተፈጠረ? ተጨነቀች እኮ ነፍሴ፣ ልትወጣ ደረሰች። ምንድን ነው? ይህ ሁሉ የሆነው በአንተ ምክንያት ነው ሙምታዝ። ሴማ ላይ ተኮስኩባት። ምን? አዎ ተኮስኩባት። አሁን ሞታለች። አስክሬኗን ይዤ እየዞርኩኝ ነው። ወዴት እንደሚሄድ እንኳን አላውቅም። ምን እንደሆነ ታውቃለህ? ተኩሼ ስገላት አይሴጉል አይታኛለች። አይኗ እያየን የገደልኳት። በቃ ሁሉም ነገር አብቅቷል። በቃ እሺ፣ እኔ አስተካክሏለሁ ጉዳዩ፣ ምንም አታስብ። ሰፈር ፖይራዝን ፍለጋ ጓደኞቹን ይዞ ይበራል። አይሴጉል አባቷ ላይ መታ ትጮህበታለች። የባባ ቤት ላይ ሐዘን አጥልቷል። ልጅ ስትይ ነው ሶንጉል። ያልፋል፣ ሁሉም ያልፋል። ፖይራዝን ሊያገኙት አልቻሉ። የሙምታዝና ያለቃው አለቃ ዋና አቃቢ ሕጉ ስለ ፖይራዝ የሥራ ዝርዝር አፈጻጸም ሁኔታ መረጃ ይሰጡታል። ያዛፈር የትም ይሁን የት እገለዋለሁ፣ አለቀውም። በጠበቃው በኩል ማግኘታችን አይቀርም። ግባ ገንቦ፣ ግባ። ጋንም እንኳን ቢሆን አያመልጠኝም። ፖይራዝ ላይ አይሴጉል ደጋግሞ ይደውልላታል። አንተ ነፍሰ ገዳይ፣ እንዴት ብትደፍር ነው የምትደውልልኝ? ተሳስተህ እንኳን ከዚህ በኋላ እንዳትደውል፣ ደግሜ እንኳን ላይክ አልፈልግም። አይሴጉል አድምጪ፣ አይሴጉል። እዚህ ማሳጅ ቤት ውስጥ ኔክዴት ማሳጅ እየተደረገ እነ ሳፈር ይገባሉ። ቀስ ልትይ ትችያለሽ ውዴ። አይችልም። አሁን ሁለት ምርጫ ነው ያለ። መጀመሪያ እንዴት ሴማ ላይ ተንኮል ወጥመዳችሁን እንደዘረጋችሁባት፣ ሁለተኛ የሚባል ነገር የለም። ፈጣሪ ምስክሬ ነው፣ ግንባርህን የምበትነው። ምን ፈለክ? ምን አባፈለክ ደግሞ? ምን ቀረ? ሴማን አስገደልካት፣ የሴማን ሕይወት አበላሸው። ይህ ሁሉ የሆነ በአንተ ምክንያት ነው። የተረገምክ። ሰሚ ባሂር አባትሽ ይኸውልሽ ለእኔ ወጥመድ አዘጋጅቶልኛል እና እኔን ገደል ውስጥ የሚከት መረጃ አሁን እጁ ላይ ይዟል። ስለዚህ የምልሽን ሰነድ ይዘሽ ትመጫለሽ ማለት ነው። የምልሽ ቦታ ላይ ፍጠኝ። እሺ እመጣለሁ። የፖይራዝ ስልክ ላይ መልእክት ይገባል። ፖይራዝ አይሴጉልን በመከራ ለምኖ አንድ ጊዜ አድምጪኝ ብሎ እየጎተተ መኪና ውስጥ አስገብቷት ይዟት ይሄዳል። አባዬ አሁንስ ተጸጸትክ? እኔ ባህሪ ኡማን ነኝ። አስቤ ባደረግኩት ነገር አልጸጸትም። አሁን ግን ልጄ ተመልከት፣ አዛኝ ሆነሃል። በጣም እየተቀየርክ ነው። አንድ ቀን አንተም እዚህ ወንበር ላይ ትቀመጣለህ። ሳደት ልጄ ቀጥል። ግባ። አሁን ሁሉንም ነገር ለእኛ የነገርከን ነገር በሙሉ ለባባ ንገረው። ተናገር። ምንድን ነው? አዎ ሴማ ንጹሕ ሰው ናት። ከእኛ ጋር ምንም አይነት ግንኙነት የላትም። ይሄ የዛፈር እቅድ ነበር። ምን አባን የምታወራው አንተ? የተረገምክ! ምን አባን የምታወራው? ልጄ እኮ ናት። ልጄን እኮ ነው ያስገድላችኋት። ልጄን እኮ ነው የገደልኳት። ምን አባን የምታወራው? ውስጠኝ። አይ ባባ እኛን ጨርሷል። ያ የተረገመ ዛፈር የት ነው? ተናገር። የት አባቱ ነው ያለው? አላውቅም። የት እንዳለ አላውቅም። በእውነት የት እንዳለ አላውቅም። አምጣ ስልክን አምጣ። ነግዴት አንተ ቆሻሻ! አቶ ባህሪ ልጄን የነጠቀኝ፣ ለዚህ ዋጋ አስከፍልሃለሁ። መጀመሪያ እኔን፣ አሁን ደግሞ ሴማን። አለቀም። ኔክዴት እዚህ ነው የምልህ ቦታ ካልመጣ የፈለግከውን አድርገው፣ አያገባኝም። እገልሃለሁ። አለቀም። ተራመድ። ቀጠለ። ሴማ ንጹሕ ሰው ነበረች። እንዴት እንደዚህ አይነት ወጥመድ ውስጥ በቀላሉ ወደኩላቸው። ዙልፊካር፣ አሁን ሴማ ሞታለች። ልጄን ገድያታለሁ። ለምን አላስቆማችሁኝም ነበር? ለምን? ባባ ሞክረን ነበረ፣ ግን እኮ አልሰማህንም። ተንበርከክ አንተ ቆሻሻ! እባክህ ሰፈር፣ እባክህ እየለመንኩ ነው። ተንበርከክ! እባክህ እየለመንኩ ነው። አድርግ ያለኝን ብቻ እኮ ነው ያደረግኩት። እባክህ ሰፈር፣ እባክህ እንዳታደርገው እባክህ። ሰልችቶኛል። ከዚህ በላይ ከአንተ ጋር መቆየት አልችልም። ላይክ እንኳን አልፈልግም። አስጠልተኸኛል። ጥቂት ሰከንዶችን ብቻ ታገሺ። ሰፈር፣ ይቅር በለኝ ልጄ። እናንተ ልክ ነበራችሁ። ከእኔ በላይ ታመምከው አንተ ነህ ልጄ። አታስብ አባዬ፣ ከዚህ በኋላ የሚታመም ልብ የለኝም። ሶንጉል እዚህ ምን ታደርጋለች? በይ ፊልሙ ጀምሯል። በደንብ አጣጠሚው። አመጣሽልኝ። መጀመሪያ እኔን የምታስፈራራበትን የሕክምና ሰነዱን አምጣልኝ። ከዛ በኋላ እሰጥሃለሁ። እሰጥሻለሁ። ስጭኝ። ይሄን ያመጣውልኝ ይመችሃል? በፈጣሪ ምን እያደረግሽ ነው ያለሽው? ሽጉጡን አውርጂ እንጂ ምን እያደረግሽ ነው? አውርጂው። በለው። ተዋት ትተኩስ። እንደውም ይሄ ምርጥ ማስረጃ ነው የሚሆነው። አንተ ከሞትክ በኋላ ለፖሊስ እንሰጠዋለን። ምን ታስባለህ? ፖይራዝ አቁም። እሱ ስልክ አስቀምጥ። አቁም እያልኩ ነው። በጣም ፈሮ ካዲው ለካ አንቺ ነሽ። ሴማ ላይ የተጫወታችሁባት እናንተ ናችሁ ለካ። ወይዘሮ ሶንጉል በጣም አስገርመሽኛል። አይሴጉል እንደምታስብ አይደለም። ሴማ ላይ አላከክሽባት አይደለ? አንቺ ካዲ። ሴማ ሞታለች አሁን በአንቺ ምክንያት። እኔ ምንም አይነት ግንኙነት የለኝም። አንድ ደቂቃ ስጡኝ፣ እኔ ላብራራላችሁ እችላለሁ። ሁሉም ነገር ግልጽ እኮ ነው። ምንድን የምታብራራለን ነገር የለም። አለቀ፣ ግልጽ ነው።
በዚህ ሰዓት ከኋላዋ አንድ ሰው ሽጉጥ ይደቀንባታል።